ሳሚልኝ እየመጣች ነው። ይሄን ቦታ አስቀምጪ ለሳሚልኝ። ኦኬ ትልቅ መልስ ነው ዛሬ። ትልቅ የዓመቱ መልስ በቃ ዲቴሉ ሁሉ። ሰላም ናንዬ ወይዬ ደህና ዋልሽልኝ? እንዴት ነሽ? ሁላችሁም ሰላም ብያለሁ። ይውዬ እኔ ፍቅር ይውዬ እንደነ ዘጋሽ ነራት ታያትዝግን ታይ እንዴት ነሽ? ወይ ታይ ዛሬ ጂጂዬ ቀብራራ እንዴት ነሽ? ቅልጥ ባረክ እናቴ እንዴት ነሽ? ሰላም ነሽ? ደህና ነኝ። ዛሬ ጂጂ ባስኖር ደስተኛል ደስ አቃጣሪ ሁሉ እኮ አፈረ። አቤት ጌታዬ ወይ ጌታ አሁን ምን ይመጣሉ መሰለሽ? አሁን ደግሞ ህይወትዬ በምን ይመጡ እንደሆነ ታውቂያለሽ? ዛሬ ስሚያቸው። እሷ እየለመነችው እንደው እሱ ዛሬ እንደዚህ ነው ታያለሽ። አሁን የምትስሙ አሁን አፊ ቁርጥ ይበል እናቴ አሁን ይላሉ። ናንዬ አሁን ይላሉ። አፊ ቁርጥ ይበልልሽ አሁን ይላሉ። እንዲህ የሆነች ሴት ልጅ እንዲህ እያለችው ራሷን ዝቅ አድርጋ እንዲህ ነው ፍቅር መስዋዕትነት ነው። ፍቅር ታጋሽ ነው። ለፍቅርሽ እንኳን ይቀርቱ ያም እሷ ጨዋ መሆኑን ያሳየችው ጨዋ እንደሆነ ዝም ብሎ እንትን እንደማይል እንኳን ለዛች ልጅ እንኳን ለዛችኛዋ ልጅ ለሷ እሺ እንደማይል ነው ያሳየችው። ገባሽ? እንዲህ በቀላል ዝም ብሎ ሰው እንዳልሆነ ዝም ብሎ ተራ ልጅ እንዳልሆነ ነው ያሳየችው። በጣም ነው ደስ ያለኝ። ያሰራል የሚገርመኝ ስማርትነቷ አይሸት ልዩ እዚህ ሁሉ ጭንቅላት አንብባ በጣም እነሱ የገባበት ነገር ከባድ ማለት የተሰራው ነገር ከባድ ምርጫ ደግሞ ያስፈልገዋል። ናኒን አስገቢልን። አሁን እነዚህ ሰዎች እንዴት ሊሆኑ ነው? ማንን አስገባ? ናኒ ቤላ የሃይሚ እናት የታለች? መጣልሽም አሁን ጆይን አድርጋ ነበረ። ናኒ ቤላ እኔ ወጣለሁ። የምታስረብኝ ሰው ካለ ይኸው አለ። ክፍት ቦታ እኮ አለ። ናኒ እርጅዬ እርጅና ተጠልተናል። እንዴት ናችሁ? ናኒዬ በጣም ደስ ይላል ዛሬ። የት አለ? ገኒ ነው። ገኒ እኮ የለችም። ናኒ በለጠ ነው አልገባም ብላለች። ኖ እያለች ነው። ናኒ በለጠ ናት። ኖ እያለች ነው። አልገባም አለች። እሺ ናኒዬ በውስጥ አውሪ፣ በውስጥ ላኪልኝ። ናኒዬ ዛሬ እንዴት አየሽው? የዛሬውማ ልዩ ነው። ይህ ሁሉ የለፋንበት መልስ ተሰጠን እኮ። ታዲያ ወረኞች እንዴት ሊሆኑ ነው ታዲያ? ዛሬ ደግሞ የሚፈጥሩት ወረኞቹም እንደሆነ ታውቂያለሽ። አሁን ዝም ብዬ ሳስብ ከዛ በኋላ እሱ እንዴት ሴት ልጅ እንዲህ ስትሆን ድሮም እሱ እንደዚህ ነው አይፈልጋትም ምናምን እንዲህ ነው ሀፕን አድርጓል። እውነቷን ነው ይላሉ። ምን ትለማመጣዋለች? ለምን ትለማመጣዋለች ምናምን ነው የሚባለው። አሁን ወይ መልካም መቃጠል ነው። በእውነት እኔ ይሳደባሉ። አይለጠፍባትም፣ ክብሯን አይቀንስም። ይሰድብ ባለጌ ሰው አለች እኮ እሷ። እኔ ለሱ ምንም ነው የምሆነው እሱ ለእኔ እንደሆነው አለች። በቃ this is answer። ይሄ ትልቅ መልስ ነው። እስከ መጨረሻ እሄዳለሁ ብላለች እኮ። የሁለት ዓመቴን እስከ መጨረሻ መስዋዕት ከፍላለሁ። ደግሞ እንደዚህ ያለ እንትን የሰራችው ህይወትዬ የራሷ መሆኑን ስለምታውቅ አንድ ስለሆኑ ነው የሰራችው እንጂ ይሄ ከማንም ጋር የሚሰራ አይደለም። እንደዚህ እቺ ልጅ ገና ታዳጊ ናት። አክቲንግ ውስጥ ወይ በሪል እንትኑ ፊልም አክተር አይደለችም፣ ዩቲዩበር ናት። አትሰራም እንደዚህ ያልተያዘች ሴት ገባሽ? በሱ ስለምትተማመን አብሮ ስለሆኑ ነው። ገባሽ? እምልሽ በገዛ ባሏ መብቷ ነው። እንኳን ሊያፋቱ ሶሻል ሚዲያ ጮሁ እኮ ጮሁ። ይዊ ጋሽዬም እኮ ብለዋል። ባልሽ ናፍቀሽ ያዥ ብለዋል ጋሽዬ። እነሱ እኮ ባልና ሚስት ናቸው። በቃ አንድ ቤት እስከኖሩ ድረስ በባልና ሚስት መሀል አትግቡ ብትብሏል ብላለች እራሷ።
ግን ታወነችው ነው ታወነችው እየተሽከረከረች ታወነችው። በጣም ጎበዝ ነች። በጣም በእውነት በጣም ትችላለች። አይገልጽም ትችላለች። ደግሞ በጣም ነገር ምን እንደሆነ ታውቂያለሽ? ሂጂ ባሚ በደስ ይሊንታ ምናምን ላመነችበት ነገር አሽንቷት አርጋት። ኦ ማይ ጋድ እኔ ደስ ብሎኛል። እንቅልፍ ይጠፋ። እሙዬ ወይዬ በ10 አድርጊው በ10 አድርጊው ገዝተሽ ሂጂ ባሚ አስገቢያት። ሂጂዬን አስገቢያት። ያው ገባች። ወይዬ እሙ ወይዬ እንዳታውርጂ እኔ እንዳታውርጂ አስቀምጪኝ። እኔ ወረድ ደህና መሻችሁ። ገብቻለሁ። እንዴት ናችሁ? አለንልሽ ልጅ። ቅመሟ ዛሬ ፈታ አርጋኛለች። የባሏን ንጽህና ስታወጣ አያችኋል። የኛ ስማርት በእውነት የኛ ስማርት በእውነት በጣም ነው ደስ ያለኝ። እኔ ራሱ በእውነት ለምን መሰለሽ እስከ ሲጀምሩ ጀምሮ ስራ እንደሆነ ስናምን የነበረ ሲጀምሩ ጀምሮ አብረን የነበረን በፍቅር የምር ዛሬ እኔ ደስ ብሎኛል። ዛሬ እኮ ምግብ አንበላም። በቃ ጠገብን። እንዲሁ ነፃ ምናምን የለም። እግዚአብሔርን ቆሜን ያጨበጨብኩላት። ምክንያቱም እሱ ከዓላማ ውጪ ያለ ሰዓቱ ያለ ጊዜው ይሄንን ነገር እንኳን አይደለም ከሌላ ሴት ከሷ ጋር እንደማያደርግ አሳየቻቸው። አሳየች። እናንተ አሁን ፋራዎቹ ምን ይላሉ? ጠጣች። እዛ ውስጥ ያለው እንዳትሳሳቱ ሶዳ ነው ኮካ-ኮላ ነው። ምን ችግር አለ እንዴ? ወይ አንቺ አጠጣማ እሷ ማጠጣው ስለሆነ እዚህ ስታይ አታውቂያቸውም። እነዚህ ቲክቶክ እሱ ጀግኒት እኮ ናት። ጠቃቃሴ ማለት እነዚህ ፋራዎቹ ግን ከጫፋ ነው ኖ ከዛ እንትን ነው የበቀሉት። አንቺ ደግሞ አታውቂም። ሰው እኮ ስማርት ነው አደረገ አይደለም። ክፍል የያዘ ሁሉ አንባለ ክፍል የያዘ ሁሉ አይደለም። ዓላማ ካለሽ እኮ ሁሉ ነገር ይደረስበታል። የራስሽ የሆነ ነገር እኮ ሁሌ የራስሽ ስለሆነ እንደምታገኙ ስለምታገኝ አትጓጉ። ደፍሻል ለዓላማሽ ነው የምትሄጂው። በጣም ያሳዝናል። ግን ብዙ የታዘብናቸው ሰዎች ግን ያስታውቃል እኮ እነሱ ማለት ነው። አሁን እሱ እንትና ቤኪ ነው ውስጥ ያለው እየቀረጸ ያለው። አዎ ደግሞ እኮ ያሳቀኝ ምን እንደሆነ ታውቂያለሽ? ታፔላው ከላይ ሌላ ያለው ሌላ ሲንጋፋ ሌላ ዘስፔንስ የቤኪ ስራ ሰው ሰብሰብ ብሎ እንዴ ሰብሰብ ብሎ እንዲያይ ሰው እና ያወነባብደናል ብሎ ሲሮጥ ይዋላል። ወዲያው እኮ 1 ሰዓት ሳይሞላ 38 ነው። ምን እንደሆነ ታውቂያለሽ? አብረው አደሩ የሚለውን ሳይ የዛችኛዋን በቃ ፎቶ ነበር የምፈልግ የነበረው አላየም ልል ማለት ነው። ልክ ሳይ ሁለቱ መሆናቸውን ሳይ በቃ በሁለት በቲቪ እና በስልክ እርግጠኛ ነኝ ነገ ትመጣለች። ያችኛው ለማየት ያብቃችሁ። አይ አትመጣም። ካሁን በኋላ እንፈልጋለን። አይ ይሄ መቋጫው መሰለኝ። አይ እንፈልጋለን። ሁሉሳ ሳይታወቅ እንደዚህ አይ ታየሽ። አሁን ሊታጠፍ ይመስላል ድራማው እኮ ልጅቷ ልትታጠፍ ነው ከዚህ በኋላ ይመስለኛል። አዎ የተንዛዛው መሀል ላይና የልጅቷ ሀሳብ ይዞ ነው ድራማው ሊቀየር ነው ማርሽ። አዎ አይ ልጅቷን በቃ አይታ በቃ አውቄና አረጉዝ ነኝ ያልኳችሁ በተናችሁ ትላለች። ለማንኛውም ስላገኟችሁ ስለተነፈስኩ ደስ ብሎኛል። ደህና አምሹ። እሺ ቲጂ ነው ደህና አምሽልኝ። ማዳም ጋር ልገባ ነው። ወይዬ ማክዬ እኔ እናት ከታች ያላችሁ ሁላችሁንም ወዳችኋለሁ። አሜን አሜን። ቲጂ እሺ ዛሬ ቀናችን ይላል በስማ ኔኮ ሂዊን እላታለሁ። ሂዊ አልዘጋም። እስኪ እዩ እላታለሁ። ለነገሮች መቸኮል ጥሩ አይደለም። አካል አረጋገጥን
ስልሽ ይኸውልሽ ለነገሮች መደንቆር ለፍርድ መጨኮል በጣም ነው የምፈራው እኔ። ወይኔ በስመ አብ ለመፍረድ እዛ በጣም እዛኛው ቤት አሁን ታያለሽ ራሷን አስናቀች። ምን እንዲራግ ማረጋታል እንዴ ነው በገዛው ባሏ። እኛ እኮ ምንም የምናውቀው ነገር የለም። እዚህ ጋር እኮ እነሱ እንትን ይበሉ እንጂ እኮ ሪል እኮ የእውነት እኮ ባልና ሚስት ናቸው። ምንድን ነው አንድ ቤት ከተሞራ ድረስ እንዴ ባልና ሚስት ነው እሱ። እኔና አንቺ ነና እኛ ነና ህይወትዬ። እነሱ አይሽ በክፋት የሚያስብ ሰው ሁል ጊዜ የራሱን አይደለ ፍላጎት እንትን የሚለው ያ ነው ችግራቸው። አሁን እነሱ በቃ እሷን ማለያየት ምናምን ስለሆነ ያ እውነት ነው ብለው ነው አውቀው እንዴት በሁለት ምክር ገመድ ታነቁ። እነሱ እንደሆነ አይለያዩ እንዲያሳየች የኔ ጀግና ጎበዝ አለች እኮ። ቀልድ ነው ወይ አለች። 2 ዓመት ከግራ ጎኔ ጋር አለች እኮ። አሁን ቆንጆ ጊዜ ላሳለች ከግራ ጎኔ። አሁን አየሽ ፍቅር። ከዚህ በኋላ ግን የሚመጣው ነገር ምን እንደሆነ ታውቃላችሁ? ጥሩ ነገር ነው። ትልቅ ጥሩ ነገር ከፊታችን አለ። ኢንሻአላህ ጥሩ ነገር ይመጣል። በእናትሽ ለምን እንደሆነ ታውቂያለሽ? አሁን ይሄ ሁሉ ተሰርቷል፣ ለሰውም ማሳውቀዋል። በቃ ያለው ነገር እንደዛ ይመስለኛል። ወደፊት የሆነ ነገር የሚያደርግላት ይመስለኛል። እርጉዝ ሴት አያሰሩም። አይደለችም ደግሞ እርጉዝ ሴት ሚዲያ ላይ አምጥቶ ይሄ ነገር እንኳን እንደዚህ ያሉት ነው ቢሉ አንዳንዱ ገገማ ምንም ያልገባው ሰው የወለደችው እኮ ከብሩክ ነው ምናምን እያሉ የሚያወራ አይጠፋም። እርጉዝ አይደለችም። አይደለችም። ውሸት